ይህ ቀን ለኔ የምባረክበት ቀን፣ ይህ ቀን ለኔ የምለመልምበት ቀን፣ ይህ ቀን ለኔ የምሰፋበት ቀን፣ የማበብበት ቀን፣ ጠላቴ በአንድ መንገድ መጥቶ በሰባት በኩል የሚበታተንበት ቀን ነው። ጠላቴ እንደ ድንጋይ ዝም የሚልበት ቀን ነው። መጽሐፍ ቅዱስ ሲናገር እንዲህ ነው የሚለው፣ እነ ፈርዖን ወይም ደግሞ ግብፃውያን እስራኤልን አባረው ከኋላቸው ተከትለው እንደ ድንጋይ ነው ሰጠሙ የሚለው መጽሐፍ ቅዱስና ዘንድሮ እንዲህ ይሆናል በኢየሱስ ክርስቶስ የእግዚአብሔርን ስም ጠርተን ብቻ ጠላቶቻችን ላይ የምንወጣበት። ምክንያቱም እግዚአብሔር አምላክ አይዋጋ። እግዚአብሔር ሲዋጋ ድብቅ ጦር ነው የሚያስነሳው። ትላንትና እግዚአብሔር አምላክ ከጌዲዮን ጋር ነበረ። ትላንትና ከአባቶቻችን ጋር ነበረ። ተዋጋላቸው፣ አቅም ሆናቸው፣ ጉልበት ሆናቸው፣ ብርታት ሆናቸው፣ በሄዱበት መንገድ ሁሉ ረዳቸው። ስለዚህ መጽሐፍ ቅዱስ ምንድነው የሚለው? እንዲህ ይላችኋል፣ እግዚአብሔር ስለናንተ ይዋጋል እናንተም ዝም ትላላችሁ ይላልና፣ ስለዚህ እግዚአብሔር ስለኔ ይዋጋል። እግዚአብሔር ስለ ቤቴ፣ እግዚአብሔር ስለ ጓደኞቼ፣ እግዚአብሔር ስለ ወንድሞቼና እግዚአብሔር ስለ ወዳጆቼ ይዋጋል። ምክንያቱም ዝም ብለን አይደለም ምን ጮኸው፣ ዝም ብለን አይደለም ምን ለፈልፈው። ምክንያቱም እንደ ጽናጽል ወይም ደግሞ እንደሚንሸዋሸው አይደለም እኛ። ምክንያቱም የከበደና የከበረ ነገር በውስጣችን አለ። እርሱም የእግዚአብሔር ቃል ነው። ትላንትና ብያቸዋለሁ፣ ሰው ያለውን ነው የሚሰጠው። ሰው ያለውን ይሰጣል። በቃ ክፋትም ካለው ክፋቱን ይሰጣል፣ መልካምነትም ካለው መልካምነቱን ይሰጣልና እኛም ያለንን እንሰጣለን። እንግዲህ መስፍን ያለውን ይሰጣል፣ ወዳጆቹም ያላቸውን ይሰጣሉ፣ ወንድሞቹም ያላቸውን ይሰጣሉ። ምክንያቱም ያለን ምንድነው? የእግዚአብሔር ቃል ነው። ይህ የእግዚአብሔር ቃል ደግሞ መጽሐፍ ቅዱስ እንደሚናገረው በሙላት ይኖርባችሁ አይደለም የሚለው። ይህንን ያለንን ቃል የእግዚአብሔርን ቃል እንሰጣለንና ለትውልዱ የእግዚአብሔርን ቃል ስጡ። በኢየሱስ ለሰሜኑ የእግዚአብሔርን ቃል፣ ለደቡቡ የእግዚአብሔርን ቃል፣ ለአፍሪካው ለአውሮፓው የእግዚአብሔርን ቃል ስጡ። በጌታ በኢየሱስ ክርስቶስ ለምድሪቷ የእግዚአብሔርን ቃል ስጧት። ምክንያቱም የእግዚአብሔር ቃል የሚያለመልም ነው። የእግዚአብሔር ቃል የሚያሻግር ነው። የእግዚአብሔር ቃል የሚያኖር ነው። የእግዚአብሔር ቃል የሚያተርፍ ነው። የእግዚአብሔር ቃል እድሜን የሚቀጥል ነውና የእግዚአብሔርን ቃል ስጡ። ማንም ምንም ሊያወራ ይችላል። ሰነፍ ስንፍና ሊያወራ ይችላል። አምላክ የሌለው ብዙ ነገር ሊናገር ይችላል። ነገ እንዲህ ይሆናል ብሎ ብዙ ነገር ሊሉ ይችላል። ነገ ግን ለኔ መልካም ይሆናል። ነገ ግን ለቤቴ መልካም ይሆናል። ነገ ግን ለኢትዮጵያ ለሀገሬ መልካም ይሆናል። ነገ ግን ለምድሬ መልካም ይሆናል። ምክንያቱም እግዚአብሔር አምላክ የመልካምነትን ሁሉ መለገሻ ወይም መስጫ አምላክ ነውና፣ ስለዚህ እርሱ ደግሞ የኔ አምላክ እግዚአብሔር ይባላል። ስሙ ለዘላለም ይባረክ። እናንተ የእግዚአብሔር ልጆች፣ እናንተ እግዚአብሔር ያረዳችሁ፣ እናንተ የእግዚአብሔር ምሕረት የበዛላችሁ፣ በዘመናችሁ ላይ መልካም መልካም፣ በቤታችሁ ላይ መልካም መልካም፣ በትውልዱ ላይ መልካም መልካም፣ በሚመጣው ዘመን ላይ መልካም መልካሙን ተናገሩ። ምክንያቱም ነገ እንዲህ ሰቅል ዱቄት በእንደዚህ ይሸመታል ሲባል እንዴት አለ ያላመኑ ከሰማይ መስኮት ቢከፈት እንኳን ይህ አይሆንም አሉ። አይሆንም ያሉት አልበሉም፣ ይሆናል ያሉት ደግሞ በልተዋል። ምክንያቱም ይሆናል እንላለን እንበላለን፣ እንተርፋለን እንላለን እንተርፋለን፣ እንሻገራለን እንላለን እንሻገራለን፣ እናመልጣለን እንላለን እናመልጣለን። አናመልጥም የሚሉት ሊበሉ ይችላሉ፣ አንበላም የሚሉትም ሊራቡ ይችላሉ፣ አይሆንልን የሚሉትም ላይሆንላቸው ይችላል። ነገር ግን እኛ እግዚአብሔር አምላክን ይዘን የእግዚአብሔርን ስም እየጠራን የእግዚአብሔርን ታላቅነት እያወራን በትውልዱ ላይ እያወራን መልካም መልካሙን እየተናገርን መልካሙን የምስራቹን እንናገራለን፣ እንሰብካለን። ምክንያቱም ይህንን ቃል እንድንናገር አንደበታችንን የከፈተ ጌታ ስለሆነ እኛም ደግሞ የእግዚአብሔር ልጆች የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት እንናገራለን። ነገ መልካም ይሆናል። ነገ ለቤቴ መልካም ይሆናል። ነገ ለትውልዴ መልካም ይሆናል። ነገ ለሀገሬ መልካም ይሆናል። ነገ ለኢትዮጵያዬ መልካም ይሆናል። ምክንያቱም የነገውን የሚያውቅ የነገው አምላክ ነው። ለቀኑ ክፋቱ ይበቃዋልና ለነገ አትጨነቁ ተብሎ ተጽፏል። ምክንያቱም እኛ የምንጨነቀው ምንም ልንጨምር አንችልም። ነጯን ጸጉር ወይም ደግሞ ጥቁሯን ጸጉር ነጭ ማድረግ እንደማንችል ሁሉ ነጯን ጸጉር ጥቁር ማድረግ እንደማንችል ሁሉ በእኛ በራሳችን ላይ ያለው ጸጉር አንዱ እንኳን ያለ እግዚአብሔር ፍቃድ እንደማይነቀል ይወለ ጸጉሩ እንኳን ሲነቀል በእግዚአብሔር ፍቃድ እንደሚነቀል መጽሐፍ ቅዱስ ከነገረ እንግዲያውስ በደሙ የታዋጀው ላንተ እንዴት ፍቃድ ወይም ደግሞ እንዴት ላንተ መልካም ነገር እንዴት ላንተ ታላቅ ነገር እግዚአብሔር አያደርግልህም? ይሄንን በእግዚአብሔር ታመን። በእግዚአብሔር ታመነ ይተርፋል፣ በእግዚአብሔር ታመነ ያመልጣል። ምክንያቱም ሰው በወዳጁ እንኳን ይታመን አይደለም። ሰው እንኳን በባለ ሀብት ይታመናል። ወንድሜ ሀብታም ነው፣ አባዬ ሀብታም ነው እያለ ባለ ነገር ይታመናል። እኛ ደግሞ ሰማይና ምድርን በፈጠረው በልዑል አምላክ በእግዚአብሔር እንታመናለን። ውድ የመስፍን ቤተሰቦች ተባረኩልኝ። እግዚአብሔር ዘመናችሁን፣ ህይወታችሁን፣ ኑሯችሁን፣ መውጣታችሁን፣ መግባታችሁን ይባርክ እያልኩ በዩቲዩብ በቴሌግራም በማህበራዊ ሚዲያ በአጠቃላይ እየገባችሁ ይህንን የእግዚአብሔር ወንጌል ከኔ ጋር እንድታገለግሉ
እጋብዛችኋለሁ፣ እወዳችኋለሁ። ዘመናችሁ ይባረክ፣ ለበረከቱ ነው። ኢየሱስ ያድናል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው።